ሄርሚ ወደ ካናዳ ቶሮንቶ፣ እኔም ወደ ቤተሰቦቻችን ሄርሚ በሰላም ግቢልን ብለናል። ኦሬዲ ከሀገር ልትወጣ ነው። ኦሬዲ ከኢትዮጵያ ልትወጣ ነው። ካናዳ ልትኖር ነው። ሙሉ ደግሞ የመኖሪያ ነገሯን ሙሉ ጨርሳለች። ከዛ በኋላ እሺ ጋሽ አብርሃምን ለማን ነው የምትድሪውስ? እስቲ ከሩታ አፋታሹ። ያው ሄርሜላም እንግዲህ እንደተበላ ቁብ ተታውልቴ ነው። ከዛ እሺ ቀጣይስ ምን ልታረጊ ነው? ቀጣይስ ለማለት ድሪ ነው? ሰላም እኛ ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም አለን። እኛ ፈጣሪ ይመስገን። እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም አለን። እንግዲህ ያው ዛሬ እንደምንም ብለን በቻልነው አቅም ተከስተናል። ያው በጣም ብዙ ነገር ቢደርስብንም በጣም ብዙ ነገር ቢያርጉንም ዛሬ ግን እኛ ሀይለን እንግዲህ አቅማችንን ሰብስበን ተናል። እንግዲህ ከዚህ በፊት በነበረው ነገር ያው ናዊም ነሳሚም ሁሉም እንግዲህ የህግ እርምጃ ላይ ያስወስዱብኝ በፖሊስም በምንም እንግዲህ መተው ነበረ። ያው እኛም ደግሞ የራሳችንን አቅም በመጠቀም ያው እውነታ ስላለን ማለት ነው። ምንም ክፋት እየተጠቀምኩ አይደለም። እውነታን እየፈለኩ ያለው ሰው ስለሆንኩኝ እንግዲህ ህግም በነፃ ለቆኛል። ቤተሰቦቻችን እና አለን እንግዲህ ዛሬ መጣሁትም በቃ ማለት በጣም በማይጠበቅና በቃ በጣም በሚያስደነግጥ ሁኔታ ነው። ቤተሰቦቻችን የትናንትና ያው ሩታን በልጅሽ ማይ እስከ ማለት ድረስ ደርሷል። ኦሬዲ ሄርሜላ አንቺ ጋር ነሽ፣ ሄርሜላን እንግዲህ ልቀቂልን እያሏት ይገኛሉ። ሙሉ የአብርሃም እንግዲህ ትርምስምሱ ይወጣ ቤተሰብ የራሱን ቤተሰብ ማስተካከል ያቃተው ቤተሰብ እንግዲህ ሌላ እንግዲህ የሩታን ቤተሰብ እያስጨነቀ ይገኛል። ቤተሰቦቻችን ያው እኔም እንግዲህ የምለው ነገር ሄርሜላ በአሁኑ ሰዓት በጣም በሰላማዊ ሁኔታና በጣም በአሪፍ ሁኔታ ነው ያለችው። ማለት አሁን ኦሬዲ እሷ ታግታለች ምናምን የሚለውን ነገር ማለት እሱን ሁኔታ አብቅቷል። እውነት ነው ታግታ ነበረ፣ ግን ቤተሰቦቻችን አሁን ላይ እሷ ያለችበት ሁኔታ እሷ እያደረገች ያለችው ሁኔታ ሙሉ ለሙሉ ሰላማዊና ወደፊት ህይወቷን እንግዲህ ወስናለች። ማለት የወደፊት ህይወቷን ለማስተካከል ወስና ነው እንግዲህ አሁን ላይ የተቀመጠችው። ታግተዋል ምናምን ተብሏል። ኖርማል ነው። ጀስት እሷም ታግታ ነበረ ምናምን በጣም ብዙ ነገር ተጥሯል። ማለት ያው ከአብርሃም እንድትለይ ከሩታ ጋር ያላትን ግንኙነት ሁሉ ለማስቆም እኛም የተቻለንን ነገር ሁሉ አድርገን ነበረ እና ቤተሰቦቻችን አሁን እንግዲህ ሄርሜላ ሙሉ ለሙሉ እንግዲህ ማን ይሁን ማን ባናቅም የሄርሜላ ቤተሰቦች ይሁኑ ራሱ ጋሽ አብርሃም ይሁን እንግዲህ ማን ይሁን እንግዲህ እሱ መረጃ ላይ እስካሁን ድረስ አልደረስንም እንጂ ሄርሜላ እንግዲህ እስካሁን ድረስ ከታግታ ከሄደች በኋላ ማለት ስርዓት አሲዘናት ከሸኘናት በኋላ እንግዲህ አሁን ላይ ያለችበት ሁኔታ ምን ይመስላል የሚለው ነገር ቤተሰቦቻችን ወደ ውጪ ሀገር ለመሄድ ወደ ካናዳ ሀገር ለመሄድ ሙሉ ለሙሉ ፕሮሰሷን ጨርሳ ኦሬዲ የቀን ዝግጅቷ ላይ ነች ያለችው። ማለት የፍላይት ቲኬቷን ብቻ እየጠበቀች ያለች ልጅ ነች። አሁንም ቢሆን ከሩታ እና ከአብርሃም እቺ ልጅ ማለት ከደረሰባት እንግልት አንፃር ያው ሴት ልጅ ነች፣ ብዙ ነገር አድርገናታል፣ ብዙ መስዋዕትነት ከፍላለች። ኦሬዲ እንግዲህ ጋሽ አብርሃምን ትታ ማለት አይኑን እስከ መጨረሻ ለማየት ይሁን ወይ ደግሞ እሱ ያለበትን ሁኔታ ማለት እሱ አስቀምጧት ይመስለኛል። እኔ እንደኔ ግምትና እንግዲህ አብርሃም አያደርገውም ብዬ ስለማላስብ ሄርሜላን ከሀገር እንግዲህ ማለት ከኢትዮጵያ ወጥታ ወደ ካናዳ ለመኖር ሙሉ የመኖር ፕሮሰሳን ሙሉ ማለት የዜግነት መብቷን አስጠብቃለች በአሁን ላይ ያለችበት ሁኔታ ማለት ነው። ቤተሰቦቻችን ይሄን ነገር እንግዲህ ያደረገ ያለው አይ ቲንክ እኔ አብርሃም ነው ብዬ ነው ማስበው ሳይሆን አብርሃምም ነው። ከሱ ውጪ እንደዚህ አይነት ነገር ምንም ሊያደርግ አይችልም። አብርሃም ነው እንደዚህ አይነት ነገር እያመቻቸላት ያለው። ምክንያቱም እንግዲህ ሩታ በቃ በሰላም ልታኖረው አልቻለችም። ሩታ ካሁን በኋላ እንግዲህ ከሄርሜላም ጋር ኖረ አልኖረ ያው ይሄ የሩታ ህይወት አይደለም፣ ይሄ የሩታ ታሪክ አይደለም። ይሄ የራሱ የአብርሃምና የራሷ የሄርሜላ ታሪክ ስለሆነ ኦልሬዲ አሁንም ከቅሌት ለመገላገል ከጥፋተኝነት ራሱን ለማሸሽና ቤተሰቦቹ እንዳያዝኑበት ለማድረግ እንግዲህ ሄርሜላን ከሀገር አስወጥቶ በርቀት እንግዲህ ከሀገር ውጪ ያው እንድትኖር እንግዲህ አብርሃም እያመቻቸላት ነው። ቤተሰቦቻችን አሁንም ቢሆን በነገራችሁ ላይ ሩታ ላይ ያለው ጥፋት ሩታ ላይ ድምዳሜ እንዲኖር ሩታ ነች ጥፋተኛ፣ ሩታ ነች ባለጌ፣ እንግዲህ ሩታ ነች እየተባለ አሁንም እጃቸውን የአብርሃም ቤተሰቦች እጃቸውን ከሩታ ላይ ማንሳት አልቻሉም። ያንን እንግዲህ ለመቀሰር እንዲሆናቸውም ለመቀሰር እንግዲህ እሷን ጥፋተኛ ለማድረግ ሩታዬን ማለት በቃ እሷን ጭንቅላቷን ለመመረዝ እና ጭንቅላቷን የበታችነት እንዲሰማት ለማድረግ ነው አሁንም የአብርሃም ቤተሰብ እየጣረና
እንግዲህ በጣም እንትን እያለ ያለው ምንድነው እየባለጉ ያሉ ማለት ጠቅላላ የአብርሃም ቤተሰብ ከወንድሙም ጨምሮ እህትየው ምናምን አክስቱ ጠቅላላ ባለጌዎችና ባለጌዎች ናቸው። ቤተሰብ እንግዲህ ኦሬዲ የአብርሃም ወንድም እህት ጠቅላላ ባመጡት ሂሳብ ማለት ባመጡት ተንኮል ራሳቸውን አብርሃምና ሩታን እንግዲህ ለመለያየት እስካሁን ድረስ በለፉበት አንግል በጣም ብዙ ተጎጂ ሆኗል። በጣም ብዙ ከዛ ውስጥ ራሱ እኔም አንድ ነኝ። እንግዲህ እስር ደርሶብኛል፣ ድብደባ አለ፣ በጣም ብዙ ነገር ደርሶብናል። እንግዲህ አንድ የጋሽዬ ቤተሰብ እንግዲህ በዚህ ልክ በሴት ተመክቶ ሴት እየመራው ቡዜ የምትባል እባብ የሆነች ሴት እየመራው እንዴት እኔ ስማቸው እንዴት እየጠፋ እንደሆነ እኔ በጣም ግራ ነው ይገባኝ። ማለት ምንድነው እየተፈጠረ ያለው? ቡዜ እስኪሄድ ድረስ ነው እየታገልሽ ያለሽ? አንድ ሰው ግዴታ አንቺ እንድትማሪና አንቺ ነገራቶችን እንድታቆሚ አንድ ሰው መሞት አለበት ወይ? እንደዚህ አይነት ነገር ላይ ያንቺ ክፋትና ያንቺ አለመብሰል ያንቺ ማለት በቃ ልክ አለመሆን እስከ መቼ ድረስ ነው የሚያስኬድሽ? ዛሬም ልክ አይደለሽም፣ ነገም ልክ አትሆኚም። እድሜ ልክሽን ልክ ማትይ ቡዜ እድሜ አያስተምርሽም። እንግዲህ አንቺ በጣም ትልቅ ሰው ነሽ፣ የሁሉም ታላቅ ነሽ። ሁላችንም ካንቺ ብዙ መማር የምንፈልገው ነገር አለ። ትናንትና ጭራሽ መተሽ አንቺ ሩታን ማስማት ጀምረሻል ምናምን እና ውርደትሽም ጠቅላላ የሆነ ማለት መቼም ቢሆን የማያውቁም ነገር ነው። አሁንም ቢሆን እነግርሻለሁ ደጋግሜ አንቺ ሰይጣን ይሁንሽ ሰው ተምርሽ እድሜ ሊመራሽና እድሜ ማለት የሆነ ጭንቅላታችን አንዳንዴ ምንም የፈለገ እንዳንቺ አይነት ክፋት እንኳን ብንማር የሆነ በእድሜ በሄድሽ ቁጥር ትንሽ ባሰብሽ ቁጥር ትንሽ ከፍ ባልሽ ቁጥር የሆነ ጭንቅላትሽ ነው አይሆንም ብሎ መቀበል የሚችላቸው ነገራቶች አሉ። አንቺ ጭንቅላት እንደዛ አይደለም። እኔ ሲጀመር ጭንቅላት ወይ አህባብ ነው የተሸከምሽው ወይ ድንጋይ ነው የተሸከምሽው። ቡዜ አንቺ ጭንቅላት ያለሽ ሰው አይደለሽም። ሲቀጥል ደግሞ ማለት ነው ሄርሜላ ኦሬዲ አሁን እንግዲህ እስቲ ከኢትዮጵያ ትወጣለች። ከዛ በኋላ ከኢትዮጵያ ከወጣች በኋላ አብርሃምን ለማደሞ እንደምትድሪው አብርሃምን ለማደሞ እንደምትጣዩ እርምጃሽ የቡዜ እርምጃ ምን ሊሆን እንደሚችል እኔ ማሰብ ነው ፈልገው። ምክንያቱም ደግሞ ሄርሜላ ኦሬዲ ከሀገር ልትወጣ ነው። ኦሬዲ ከኢትዮጵያ ልትወጣ ነው። ካናዳ ልትኖር ነው። ሙሉ ደግሞ የመኖሪያ ነገሯን ሙሉ ጨርሳለች። ከዛ በኋላ እሺ ጋሽ አብርሃምን ለማን ነው የምትድሪውስ? እስቲ ከሩታ አፋታሽው ያው ሄርሜላም እንግዲህ እንደተበላ ቁብ ተታውልቴ ነው። ከዛስ ቀጣይስ ምን ልታረጊ ነው? ቀጣይስ ለማለት ደሪ ነው? እንደዛ ተንገብግበሽ እንደዛ ያ ሁሉ ነገር አሳልፎ ያ ሁሉ እንግዲህ ይሄ ልጅ ከሩታ ወልዷል። ኦሬዲ ሆነም ቀረ 2 ቀንም ሆነ 3 ቀን ልጁን አቅፎ የተኛ ሰው ነው አይደል? ግን ያንን ነገር አንቺ ሳታስቢ ምንም ሳታስተውይ መሀላቸው ገብተሽ እንግዲህ በጠበጥሽ አይደል? እሺ በጠበጥሽ ኦኬ ተባልሽ። ማንም ሰው አይመለከተውም። ሩታ ብቻ ሰላም ተባልሽ። የሩታም ቤተሰብ አንድ ቀን ሳይንጫጫ ሚንጫጫው ግን የአብርሃም ቤተሰብ ሚንጫጫው ያጠፋው የአብርሃም ቤተሰብ ብቻ ነው። የሩታ ቤተሰብ እንግዲህ እስካሁን ምንም አይነት ነገር አልተንጫጫም። ለምን? እውነታው እነሱ ጋር ስላለ። ልክ ማን ስለሆነ የሩታ ቤተሰብ ልክ እንግዲህ ይሄ የተዋረደ የአብርሃም ቤተሰብ ይሄ ለከት የሌለው ልክ ያልሆነ የአብርሃም ቤተሰብ እንግዲህ ብዙ ጊዜ አቤል ገለመኔ እንግዲህ ምን እንደምትሆኑ አናውቅም። ኦሬዲ ሄርሜላ እንግዲህ እኛ በደረስንበት መረጃ መሰረት ሁሉንም መሰረት ሄርሜላ እንግዲህ ወደ ካናዳ ለመኖር ሙሉ ፕሮሰሷን ጨርሳለች። ቤተሰቦቻችን ይሄ የሚሆነው ደግሞ ታግታ ከወጣች በኋላ ነው። ምክንያቱም ደግሞ በቃ በአብርሃም ምክንያት ይሄ ሁሉ ጊዜ መሳጣትም ሆነ ይሄ እንግዲህ እንደ ሴት ልጅ ሄርሜላም ተሰቃይታለች። ያው እጇን ያገኘችው ግን እንግዲህ ይሄን ያህል ሩታን የደፈረቻት ይሄን ያህል አብርሃም ይግሏል ለማድረግ ይሄን ያህል አብርሃም ላይ እንደዚህ ልበ ሙሉ የሆነችው ኦሬዲ እንግዲህ የአብርሃም ቤተሰብ በሰጣት ፊትና በሰጣት ፊሊንግ አንፃር ነው ቤተሰቦቻችን። እና አሁን እንግዲህ እቺ ልጅ ቋቅ ብሏታል። የአብርሃም ቤተሰብ ነገ እሷ ላይ ለምን እንዴት እንደማይመለስ እቺ ልጅ ጥያቄ ሆኖባታል። እንግዲህ ያ ሁሉ አመት ከሩታ ጋር ሆነው ሩታ ላይ እንግዲህ ትናንትና በመጣች ሄርሜላ የተቀየረ አብርሃም ነገ ሄርሜላ ላይ እንደማይቀየር ማን እውነት አለው? ማንስ እውነት አለው? ያ ነገር እንግዲህ ሄርሜላ አሳስቧት አብርሃምን እንግዲህ ገደልም ሊገባ ይችላል የትም ሊገባ ይችላል ብላ እስከነ ቤተሰቦቹ እስከ ተዋረደው ቤተሰብን አብርሃምን ጥላው ሄርሜላ እንግዲህ ወደ ካናዳ ለመኖር እንግዲህ ወስናለች። ቀኗን እየጠበቀች ነው ያለችው። እንግዲህ እስቲ አሁን ደግሞ የአብርሃም ቤተሰብ እንግዲህ የአብርሃም እህት ወንድም እንግዲህ ጋሽዬን ይቅርታ አድርጉልንና የአብርሃም እህት ወንድም በቃ ማለት ውርደት ማያጣው ቤተሰብ እስቲ ካሁን በኋላ እንግዲህ ደግሞ ቀጣይ ደግሞ የሚሰራው ቆይ ምንድነው? ቀጣይ ስለማንና ለማን ነው የሚጀሩት? እንግዲህ ይሄ ሁሉ የተዝረከረከ ህይወት እንዳለው እንግዲህ ቤተሰቡ አያውቅም። ግን አሁንም ቢሆን ቤተሰቡ ከጎኑ እንደሆነ
ቤተሰቡ ሁሌም አብሮት እንደሆነ እንግዲህ እያሳዩት ነው። ወንድሞቹም ይባላሉ የአክሱም ልጆች እህቱ ምናምን በተለይ ጭቅሌታም እህቱ ማለት ነው ብዙ ተብዬ ማለት ነው። እቺ የትልቅ ትንሽ እንግዲህ ልትማርም ምንም ልታስተውልም እንግዲህ ያልቻለች ሰው ነች። እና እንግዲህ ሄርሜላ እንግዲህ ያው ከጥፋትሽ መማርሽ ሄርሜላ ሁሉንም ነገር ትታ ከጥፋቷ ተምራለች። ታርማን የወጣች ማለት ይቻላል። ሄርሜላ ማለት ከዚህ በቃ እስካሁን ድረስ የጠፋችበት ሁኔታ እስካሁን ድረስ እንግዲህ ከሚዲያም ሆነ ከምንም ነገር የጠፋች ሁኔታ እርምት ላይ ነበረች። በስነ ስርዓትኛ ደግሞ እቺ ልጅ አርመናታል። በስነ ስርዓት ታርማለች። እንግዲህ ያው ጎበዝ ተማሪ እንግዲህ ከመምህሩ ይሰማል ነው የሚባለው አባባሉ። እንግዲህ ከኛ ሰምታለች፣ ተቀጣለች፣ ትንሽ ተኮርኩማለች ቤተሰቦቻችን። እና አሁን እንግዲህ ከዚህ ሁሉ እንግዲህ ይሄ ሁሉ አበሳ ለምን ይደርስብኛል ብላ ይሄ ሁሉ ስቃይ ለምን ይደርስብኛል ብላ እንግዲህ አብርሃምን ቅሌቱን አከናንባው ቤተሰቡን ቅሌቱን አከናንባው እንግዲህ እቺ ልጅ በሰላም ወደ እንግዲህ ዘመዶቿ ሀገር ወደ ሆነው ወደ ካናዳ እንግዲህ ለመሄድ ቀኗን እየጠበቀች ነው። ቤተሰቦቻችን እንግዲህ ቅሌታሙ የጋሻ አብርሃም እንግዲህ ቤተሰብ አሁንም ቅሌቱን ለመከናነብ እንግዲህ ነገ ከነገ ወዲያ ሳንል ነገ ቅሌቱን እናከናንበዋለን። ቤተሰቦቻችን እንግዲህ ያበጠም ይፈነዳል፣ እንግዲህ ያረረም ይተኛል። እንግዲህ ሄርሚ ወደ ካናዳ ቶሮንቶ፣ እኔም ወደ ቤተሰቦቻችን ሄርሚ በሰላም ግቢልን ብለናል።